መቼም ከሰሞኑ እጅግ በጣም ግዘፍ ነስተው በበርካቶች ዘንድ የውይይት ርዕስ በርን ከከፈቱ ጉዳዮች መካከል ጣናነሽ 2 እጅግ በጣም ፊተኛዋ ነች ብዬ አስባለሁ። በርካቶችም በተለያዩ የማህበራዊ ትስስር ገጾቻቸው በኮመንትና ፖስቶቻቸው ሀሳባቸውን እያጋሩ፣ አንዳንዶች ሂደቱን ሲነቅፉት፣ አንዳንዶች ደግሞ የሀገራችን አዲስ መንገድ የሚጠቁም ነው ሲሉ ያሞጋገሱትም አልጠፉምና ጣናነሽ 2ን በተመለከተ አጠር ያለ ጠቃሚ መረጃ ወደ እናንተ ይዤላችሁ ቀርብ ያለው እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። አዲስ የሆናችሁ ሰብስክራይብ በማድረግ ቻናሉን ከአጠገቡ ያለችውንም የደውል ምልክት በመጫን የቤተሰባችን አካል ቢሆኑ በየዕለቱ ወደ እናንተ በምናደርሳቸው ጠቃሚ መረጃዎችና ቁም ነገር ያላቸው መሰናዶቻችን ዘና እያሉ ይማሩበታል። ስለዚህ ቤተሰብ በመሆን አብራችሁን እንድትጓዙ በአክብሮት ጠይቃችኋለሁ። ለነባር ቤተሰቦቼ በላይክ እና ሼር ያበረታታችሁ ቻናሉን እድገት ፊተኛ አስተዋጽኦ እያደረጋችሁ ላላችሁት ለእናንተ በያላችሁበት የዓለም ጥጋት ሰላምታይና ምስጋና የተዳብለው ይድረሷችሁ። እጅግ በጣም አመሰግናለሁ። በቀጥታ ወደ ዛሬው መሰናዶ አለፍኩ። እስኪ አንዳንድ እውነታዎችን ከጅቡቲ ተነስታ ባህር ዳር ለመድረስ ለወራት በጉዞ ላይ ስላለችው ጣናነሽ 2 ወሳኝ መረጃዎችን ላቀብላችሁ። ከጅቡቲ ወደብ ተነስታ የብስ ጉዞ ከጀመረች ከ2 ወር በላይ ያስቆጠረችው ጣናነሽ 2 ጀልባ ከአንድ ወር በኋላ ባህር ዳር ከተማ ትደርሳለች ተብሎ እንደሚጠበቅ የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ገልጿል። በተቋሙ የኮሚኒኬሽን ዳይሬክተር የሆኑት አቶ ደምሰው በንቲ ለቢቢሲ አማርኛ እንደገለጹት ጀልባዋ ከጅቡቲ ወደብ የተነሳችው መጋቢት 30 2017 ሲሆን ያለፈው ሰኔ 13 2017 ዓ.ም ደግሞ መዲናችን አዲስ አበባን ረግጣለች። ለሀገር ውስጥ የውሃ ትራንስፖርት እንድታገለግል የተሰራችው ጣናነሽ 2 እና ሌላ መለስተኛ ዕቃ ጫኝ ጀልባ ከቻይና ተነስተው ጅቡቲ ዶራሌ ወደብ መድረሳቸው የተገለጸው በመጋቢት 23 ነበረ። ከወራት በኋላ አዲስ አበባ ከተማ የደረሰችው ጣናነሽ 2 ከ500 በላይ ኪሎ ሜትሮችን አቆራርጣ ጣና ሐይቅ በሚገኝበት ባህር ዳር ከተማ ለመድረስ አንድ ወር ገደማ ይወስድባታል ተብሎ እንደሚጠበቅ ተገልጿል። ይህም መንገድ ላይ በሚያጋጥሙ የተለያዩ ሁኔታዎች የሚወሰን ይሆናል። ጣናነሽ 2 ጀልባ 150 ሜትሪክ ቶን ክብደትና 38 ሜትር ርዝመት ያላት ሲሆን 188 ሰዎችን አንድ ላቀ የመያዝ አቅም እንዳላትም ተገልጿል። ጀልባዋ ጣና ሐይቅ ከደረሰች በኋላ በኢትዮጵያ በስፋቱ ትልቅ በሆነው ጣና ሐይቅ ላይ ለጎብኚዎችና ለነዋሪዎች የትራንስፖርት አገልግሎት ትሰጣለች ተብሎም ይጠበቃል። በኢትዮጵያ የመጀመሪያዋ ትልቅና ዘመናዊ ጀልባ እንደሆነች የተነገረችው ጣናነሽ 2 በደረሰችባቸው ከተሞች ሁሉ ደማቅ አቀባበል ሲደረግላት የሚያሳዩ ተንቀሳቃሽ ምስሎችም ሲጋሩ ቆይተዋል። ሆኖም ዘገምተኛው የሆነው የኤሊ ጉዞዋ አልጋ ባልጋ አይደለም። በአውራ ጎዳናዎች ላይ በተዘረጉ የኤሌክትሪክ መስመሮች፣ በጠባብ መዞሪያዎች እንዲሁም በድልድዮች ስትፈተንም ታይታለች። ጀልባዋ በየብስ ላይ የረጅም ጊዜ ማሳለፏም በበርካቶች ዘንድ ጥያቄዎችን አስነስቷል። በዚህ ዘመን እንዴት ሌላ አማራጭ አይኖርም? እንዴት የጀልባ መገጣጠሚያ ተቋም አይኖርም? ሲሉ የተቹም አሉ። ጀልባዋን ከአንድ ቦታ ወደ አንዱ ቦታ ለማሳለፍ በሚደረጉ ጥረቶች ምክንያት በርካታ መሰረተ ልማቶች ላይ ጉዳት በመድረሱ ነዋሪዎች መብራትና ውሃን ጨምሮ ከተለያዩ አገልግሎቶች መስተጓጉላቸውን ሲገልጹም ነበር። የባህር በር የሌላቸው ሀገራት በሀገር ውስጥ ለውሃ ትራንስፖርት የሚያገለግሉና በኮንቴነር ውስጥ ሆነው መጓጓዝ የማይችሉ ትልቅ ጀልባዎችን በከባድ ተሽከርካሪዎች አሊያም በባቡር ሲያጓጉዙ ይስተዋላል። ባለፈው ዓመትም ምስራቅ አፍሪካዊቱ ሀገር ኡጋንዳ ኬንያ ሞምባሳ ወደብ የደረሰውን አነስተኛ መርከብ በከባድ ተሽከርካሪ ያጓጓዘ ሲሆን ኡጋንዳ ድንበር ለመድረስ በወሰደባት ጊዜ ትችቶችን አስተናግዳ እንደነበር የሚታወቅ ነው። አቶ ደምሰው ጀልባዋ ግዙፍ ከመሆኗ ጋር ተያይዞ ጉዞዋን በጥንቃቄ ማድረግ ስለሚያስፈልግ እንዲሁም በየቦታው በድልድዮች ምክንያት በሚገጥማት እንቅፋት ተቀያሪ መንገዶችን ለማመቻቸት መንገድ ለመጥረግና የኤሌክትሪክ መስመሮችን ለማንሳት በሚደረገው ሂደት ምክንያት ጉዞዋ መጓተቱን ገልጿል። በአፋር ክልል የነበራት ጉዞ ሜዳማ በሆነው መልክዓ ምድር ምክንያት ጥሩ እንደነበር የጠቀሱት ዳይሬክተሩ ሆኖም ጥንቃቄ ስለሚያስፈልግ በቀን ውስጥ በጣም ውስን ርቀት ስትጓዝ ነበረ ብለዋል። እንደ ዳይሬክተሩ ከሆነ ጣናነሽ 2ን በሌላ የትራንስፖርት አማራጭ ለማጓጓዝም ሆነ አገር ውስጥ ለመገጣጠም የሚያስችሉ አማራጮች እንደሌሉ ነው የተነገረው። የጀልባ መገጣጠሚያ ፋብሪካም ሆነ ማዕከል የለም። በጀልባ ግንባታ ላይ የተሰማሩ ብቁ ባለሙያዎችም የሉንም ያሉት አቶ ደምሰው
ለረጅም ጊዜ ሰፊ ጥናት ከተደረገ በኋላ በከባድ ተሽከርካሪ ተጭና እንድትጓጓዝ መወሰኑንም አስረድተዋል። ይህ ብቻም ሳይሆን የጀልባዋ ዘመናዊ መሆንም ነገሩን ውስብስብ እንዳደረገው ተገልጿል። ኤሌክትሪክ ስርዓቷና የውሃ መስመር አሰራሯ በጣም ውስብስብ ስለሆነ የብዙ አካላትን ጥምረት የሚፈልግ በመሆኑ ሌሎች አማራጮችን መጠቀም አልቻልንም ሲሉ ነው የገለጹት። የጣናነሽ 2 ጉዞ በከፍተኛ የሀገሪቱ አመራሮች በሚመራ ኮሚቴ ክትትል የሚደረግለት ሲሆን በጸጥታ ኃይሎች ትታጅባለች። የፌዴራል ፖሊስና የመከላከያ አባላትን ጨምሮ የጸጥታ ኃይሎች፣ የትራፊክ ፖሊሶችና የኤሌክትሪክ ባለሙያዎች ከእርሷ እየቀደሙ በጉዞዋ ላይ ሊያጋጥሙ የሚችሉ እንቅፋቶችንም ያስወግዱላታል። በተለየ ሁኔታ የተለየ አደጋ ያጋጥማታል ብለን አናስብም። ለሀገራችን የመጀመሪያ የሆነች ዘመናዊ ጀልባ ናት። የትኛውም ዜጋ እንደሚጓጓ ሁሉ የስራ ኃላፊዎችም በብርቱ እየሰሩ ነው ሲሉ ገልጸዋል። ዳይሬክተሩ አቶ ደምሰው ጣናነሽ 2 ስንት እንደወጣበት ከመግለጽ ቢቆጠቡም ግዢን ጨምሮ ለማጓጓዣና ሌሎች ወጪዎች ከፍተኛ መጠን ያለው ገንዘብ እንደሚወጣ ይታመናል። ከጅቡቲ ወደብ ተነስታ ባህር ዳር እስከምትደርስ ድረስም የጉዞ ደህንነት ዋስትናዋ ጉዳይም ከአጓጓዥ ድርጅቱ ጋር በተገባው ውል ውስጥ መካተቱን ዳይሬክተሩ ጠቁመዋል። ጣናነሽ 2 በጣና ሐይቅ ላይ ለጎብኚዎች፣ በደሴቶች ለሚኖሩ የአካባቢው ነዋሪዎች ምቹ የባህር ትራንስፖርት አገልግሎት በመስጠት በቱሪዝሙ ላይ ከፍተኛ አስተዋጽኦ ታደርጋለች ተብሎም ይጠበቃል። ጣና ሐይቅ በውስጡ 37 ደሴቶችን የያዘ ሲሆን ከ15000 በላይ ሰዎች እንደሚኖሩበትም ይገመታል። በደሴቶች ውስጥም ገዳማት እንዲሁም የተለያዩ ተፈጥሯዊና ታሪካዊ የቱሪስት መስህቦችም ይገኛሉ። እስካሁን በሐይቁ ላይ የትራንስፖርት አገልግሎት እየሰጠች ያለችው ለሰው ለእንስሳትና ለዕቃ ማጓጓዣነት የምታገለግለው ዕድሜ ጠገቧ ጣናነሽ 1 ጀልባ ናት። ጀልባዋ ጣሊያኖች ኢትዮጵያን በወረሩበት ወቅት ካስገቧቸውና በኋላም ጥለዋቸው ከወጡ 3 ጀልባዎች መካከል አንዷ እንደሆነች ይነገራል። አቶ ደምሰው እንዳሉት አሁን በጉዞ ላይ ያለችው ግዙፍ ጀልባ ጣናነሽ 2 የሚል ስያሜ ያገኘችው በሐይቁ ላይ እያገለገለች ካለችው ጥንታዊ ጀልባ ቀጥሎ አገልግሎት የምትሰጥ ሁለተኛዋ ጀልባ በመሆኗ ነው ተብሏል። በቀጣይም እንደ ታላቁ ህዳሴ ግድብ፣ አባያና ባሮ ባሉ ለውሃ ትራንስፖርት አመቺ በሆኑ ቦታዎች ሁሉ የጀልባ ትራንስፖርትን ለማዘመንና ለማሳደግ መታቀዱንም ዳይሬክተሩ ጨምረው ገልጸዋል ሲል ቢቢሲ ዘግቧል። እንግዲህ አድማጭ ተመልካቾቻችን ላለፉት ጊዜያቶች በጣናነሽ 2 ጉዳይ ላይ በርካታ ሰዎች የተለያዩ ሀሳቦችን ሲሰነዝሩ ተስተውሏል። እንደ ዘመን መረጃ ክፍል ሀሳባችን ለማዋስ ያክል በሀገራችን አዲስ የሆነ ነገር ነውና ሂደቱ ሁሉ አልጋ ባልጋ ይሆናል ተብሎ አይታሰብም። ስለዚህ ጥሩ ነው ባይነኝ። መገጣጠሚያ ተቋማተኛ ሀገር ላይ ኖረው እዚሁ መገጣጠም ቢቻል ነገሮች ይቀሉ ነበር። ነገር ግን ያ ካለመሆኑ አንጻር ያለችበት ወይም ደግሞ የሄደችበት ያለው መንገድ እጅግ በጣም ጥሩ ነው ብዬ አምናለሁ። በየሀገራቱ ባረፈችባቸው በረገጠችባቸው መሬቶችም የሚደረጉላት አቀባበሎች ይሄ የኢትዮጵያዊ ባህላችንን እንዲሁም ደግሞ ለሀገራችንን መውደዳችንን የምንገልጽበት መንገድ ነው ብዬ አምናለሁ። ጣናነሽ ቆርቆሮ ብቻ አይደለችም፣ ጀልባ ብቻ አይደለችም፣ አንድነትም ነች፣ ፍቅርም ነች፣ ሰላምም ነች። ስለዚህ በምትሄድባቸው መንገዶች ሁሉ ጣናነሽን ሊተናኮሉ የሚችሉ አካላት ይኖራሉ ብዬ አላምንም። ምክንያቱም ይሄ የሀገር ጉዳይ ስለሆነ ስለዚህ ጣናነሽን ሁሉም ተንከባክቦ የፈጀውን ጊዜ ቢፈጅም መዳረሻዋ የሆነው የጣና ሐይቅ ላይ ደሞ ደርሳ እንደምናያትና በዛ አካባቢ ያሉት የተጠቀሱት የገዳማት ነዋሪዎች እንዲሁም ደግሞ የአካባቢው ነዋሪዎች ከዛም አልፎ ደግሞ በመላው ኢትዮጵያ ያሉ ዜጎችና እንዲሁም ደግሞ በውጪ ሀገራት የሚኖሩ ማናቸው ማህበረሰቦች መጥተው ደግሞ የቱሪስት መስህቦችን በዚች በጣናነሽ 2 የሚጎበኙበት ጊዜ ሩቅ አይሆንም ብዬ አምናለሁ። ሰላም ጉዞን ተመኘን ለጣናነሽ 2። ሻሎም